እንደምናላችሁ ተመልካቾቻችን እንግዲህ ለመላው የእስልምና እምነት ተከታዮች በሙሉ ያለንበት ወቅት የተከበረው የረመዳን ወር ጾም የሚጾምበት ወቅት እንደመሆኑ እንኳን ለ1446ኛው የረመዳን ጾም በሰላም አደረሳችሁ። ረመዳን ወሩን እንዴት እናሳልፈዋለን? ጾም ምን ይመስላል? እንደገና ደግሞ በረመዳን ወር ምን አይነት ስነ ስርዓቶች መደረግ አለባቸው? እንደ አንድ ሙስሊም ደግሞ ጾም እንዴት ይጾማል የሚለውን እንድናወራ እዚህ አጠገቤ ደግሞ ኡስታዝ አቡበከር አብረውኝ ይገኛሉ። እጅግ አድርጌ አመሰግናለሁ። የረመዳን ጾም የሚጾም የእስልምና እምነት ተከታይ በሙሉ 11 ወር የራሱን የሆነ ሀጃ ሲኖር በራሱ ውጥረት ላይ ሲሯሯጥ በስራም በተለያየ ነገር በራሱ ቢዚ ሲሆን ይኖርና ደግሞ የረመዳን ወር ሲመጣ እንደገና ደግሞ ወደ ፈጣሪ ተመልሶ በጽሞና ወደ አምልኮ በደንብ የሚጠጋበት ወቅት ነውና ረመዳን በእስልምና ምን ይመስላል? مسكنا بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم رمضان እንግዲህ ኦልሞስት ጀመረናው የመጀመሪያዎቹን ሳምንት ያለፈን ያለበት ሂደት ነው። ረመዳን አሁንም ትልቅ ወር ከመሆኑ አንፃር ረመዳንን ከጾም ባለፈ ለነኖረው የሚገባ ትልቅ ወር ስለሆነ እንዴት ተጠቅመን መውጣት እንችላለን የሚለው መሰረታዊ ነገር ነው። ረመዳን አስሎ በሰረቱ ሲታዘዝ አላህ ተቅዋ ሰው ልጆች አላህን ፍራቻ ለማረጋገጥ የመጣ እንደሆነ በቁርአን ላይ በማያሻማ መልኩ በግልጽ ቃል ያደርጋል። አለኩም ተተቁን ነው በአላህ እንደበት ሲነገር በአላህ ቃል ሲወሳ ከጾማችሁ ተቅዋን ታገኛላችሁ ነው። ተቅዋን ታገኛላችሁ። ተቅዋን ወይም የአላህ ፍራቻን ማረጋገጥ የሚችለው ጾም በሙሉ እሱ የጾሙ ዓላማ ከታሰበበት ዓላማ አንፃር መጾም ሲችል ነው። ያም ማለት ረመዳን የረሃብ አድማ አይደለም፣ መራብና መጠማት አይደለም። ዓላማው የሰው ልጆች የተበላሸ የሆነ በአላህ ጋር ባላቸው ግንኙነት በማህበራዊ ትስስራቸው ከላይፍ ስታይላቸው ሳይቀር እንደው ከአመጋገብ ስርዓታቸው ጀምሮ ጤናቸውን ሊጎዳ የሚችል ምክንያቱም አንዱ ረመዳን የጾም ጾሙ ተስሑ ይላሉ ነብዩ ሰለላሁ ጾሙ ጤነኛ ትሆናላችሁ ይላሉ። ጾም ለጤናም ጥቅም ስላለው ዛሬ እንግዲህ ሳይንሱ ካመጣው ዓለም ላይ ፋስቲንግ ሆስፒታሎች እየበዙ ነው። በመጾም ዳይትም የሰውነትንም እንትን ለማስተካከል ይሰራል። ጾም ራስን እናክምበታለን። ልክ ያልነበሩ በ11 ወራት ጊዜያቶች ውስጥ ህይወታችን ጋር ትክክል ያልነበሩ ጉዳዮቻችንን እንግዲህ የሰው ልጅ ከሌሎች ፍጥረታት በተለየ የተፈጠረበት ሁለት ነገር አለው። አንደኛው እንደ እስልምና አስተምሮት አካላዊ ይሄ ከአፈር መሰረት አለው የሚባለው ውጫዊ አካላችን ሲሆን ሁለተኛው ሩህ የሚባለው መለኮታዊ የሆነ የፈጣሪ እስትንፋስ ነው። ወሩህ ይላል። ሁለቱም የራሳቸው ምግብና ቀለብ አላቸው። ይሄኛው እንዳይደክም እንዳይታመም እንዳይሞት እንዳይጎዳ እንበላለን እንጠጣለን የተለያዩ ነገራቶች እናደርጋለን። ሁለተኛው ደግሞ ዓላማው የተፈጠረበትም ሰማያዊ ነገር ስለሆነ ቀለቡ ኢባዳ ነው። አላህን መገዛትና አላህ የሚወደው ነገር ላይ መቆም ነው። ያን ለማድረግ ደግሞ ከሚያግዙና ከሚረዱ ትልቁ ድርሻ ካላቸው ነገሮች አንዱና ዋናው ረመዳን ነው። ሰዎች ከምድራዊ ማንነት ወደ መንፈሳዊ ከፍታ መውጣት የሚችሉበት ነው። ምክንያቱም አካላዊ ማንነታቸውን እየገነቡ ሲበሉ ሲጠጡ ወይም ደግሞ ሁሉ ነገር ባልተገደበ ነገር ሲደረግ ሰዎች ስለ አካላቸው ሲጠነክር ውስጣዊ ማንነታቸውን ሩሃቸውን እያደከመው ይመጣል። ረመዳን ያንን ባህሪ ነው የሚያስተካክለው። አካል ላይ የሚደረገው ልፋት ወደ መንፈሳዊ ሚዛን ላይ ማምጣትና ልክ ነው። ሰው ሲጾም ሲራብ ብዙ ጊዜ ወደ ኢባዳ ወደ አላህ ወደሚወደው ስራ መሰል ተግባራቶች ይሮጣል። ይሄ ሰውነታችን ባህሪ ስንበላ የሚኖሩን ስሜቶች አላግባብ የሚገነቡ የሆኑ የተለያዩ ውስጣችን ላይ የሚፈጠሩ ስሜቶቻችንን ያደክማል፣ ያኮስሳል። ያንን ባደረገ ቁጥር ይሄኛው ደግሞ አቅም እያገኘ ይመጣል። ሩህ ደግሞ ቀለቡን ፍለጋ ወደ መስጂድና ወደ ኢባዳዎች ወደ ቁርአኑ ወደ ዚክሩ ወደ ሶላቱ እንዲመጣ ያደርገዋል። ይሄን ነው ረመዳን የሚገነባው። ይሄንን የተበላሸውን በ11 ወር ውስጥ የነበረ ከአላህ ጋር የነበረ የተበላሸ ግንኙነት አስተካክሎ ወደ አዲስ ምዕራፍ ማምጣት ሰዎች ላይፍ ስታይላቸውን የህይወት ጉዟቸውን እንዲያስተካክሉ ለ11 ወሩ ስንቅ የሚሆን ነገር የአንድ ወር ኮርስ ትሬኒንግ ነው። በብዙ ልማዶቻችን ልቅ የነበሩ አላግባብ የሆኑ ልማዶቻችን ሱስ ሊሆን ይችላል፣ ተያያዥ ነገሮች ሊሆኑ ይችላሉ። በህይወት አይቻሉም ብለን የዘጋናቸው አይሆኑም ብለን የተውናቸው ነገሮች አሉ። ረመዳን አንዱ እንደሚቻሉ ማሳያ ነው። በህይወታችን ላይ የምናስባቸው ትልልቅ ጉዳዮችን ጨምሮ ሰው ዛሬ ከረመዳን ውጭ መስጊድ ገብቶ ዙሁር ሶላት መስገድ ይከብደዋል፣ ፈጅር መምጣት ይከብደዋል። ዛሬ ረመዳን መጥቶ ግን ከፈርዱም አልፎ ሱናውን ይሰግዳል። የተከለከለው ነገር ላይ ይከለከላል። ያ ለምን ተፈጠረ? በአንድ ወር ውስጥ የተፈጠረ የተለየ ነገር ኑሮ አይደለም። የወሩ ባህሪ ሰዎች መጾም ሲጀምሩ ልባቸው መንፈሳቸው ወደ መለኮታዊ ማንነት እየመጣ ሲሸጋገር ያ ከባድ የመሰላቸው ነገር ለካ ቀላል ነው። እነዚህ በቀላል ሂደው ኢንጆይ እያደረጉ የሚፈጽሙት ኢባዳ ነው።
እናንተ አእምሯችሁ ላይ በህይወታችሁ ውስጥ ሰክሰስንም ውጤትንም አንደርስበትም ያላችሁት ነገር የማይቻሉ የተዘጉ ነገሮች አይደሉም፣ ይቻላሉ። አእምሯችሁን መቀየር አለባችሁ፣ አስተሳሰባችሁን መለወጥ አለባችሁ ነው ረመዳን። የሰው ልጅን ካስተሳሰብ ጀምሮ ያለውን ከፈጣሪው ግንኙነት ጋር፣ ከማህበራዊ ትስስሩ ጋር፣ ከራሱ ከጤናው ጋር፣ ከአመጋገብ ስርዓቱ ጋር ሁሉንም ማስተካከልና ሚዛን መስራት እንዲችል ያን ለማስቀመጥ የመጣ ትልቁ ግቡ ደግሞ የአላህን ፍራቻ ማረጋገጥ ይዞ የመጣ ትልቅ ወር ነው። ይሄ ነው እንግዲህ ረመዳን ባጭሩ ዋናው ዓላማው። እንግዲህ የረመዳን ወቅት ደግሞ ሲገባ አብዛኛው ሙእሚን የሰደቃ ወቅት እንደመሆኑ የመረዳዳት ወቅት እንደመሆኑ ጎረቤት ሳይበላ አይበላም የመተጋገዙ የማፍጠሩ እነዚህ ሁሉ ተግባራቶች በብዛት የሚተገበሩበት ወር ነው። እንግዲህ ዘካ ከሚለው በተጨማሪ ማለት ነውና መረዳዳት የሚለው ሀሳብ ከረመዳን ወር ውጪስ ባለው ምን ይመስላል? እንግዲህ ይሄንኑ ለማስተካከል አንድ ጾም ስትጾሚ ሁለት ነገር ነው የምታየው። ይሄ ሰደቃን ወይም እርዳታን መተጋገዝን ስታስቢ አስተምሮቱም ከጾሙ ጋር ተያይዞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መንፈጠረ ሳኢመን ነው ጾመኛን ያስፈጠረ ሰው ወለው ቢሱቅ የተማኢን አው ቢተምሪን በአንድ ክፋይ ተምር የሚሆን በአንድ ጉንጭ ውሃ ያስፈጠረ ወይም በአንድ ብርጭቆ ያስፈጠረ የጾመኛው ዋጋ ሳይቀነስበት አጅሩን ያገኛል ነው። ይሄ አጅሩን ከፍ ማድረግ ሰዎች አስተሳሰባቸውን እንዲለውጡ ስለሌሎች መኖር እንዲችሉ የሌሎችን ችግር የሌሎችን ህይወት ማሰብ እንዲችሉ ከዛ ባለፈ ረመዳን ራሱ በባህሪው እኔና አንቺ ዛሬ ጾም ስለሆነ አላህ ስላዘዘው ግዴታ ስለሆነ ወሩን አላህ ባዘዘው መሰረት ከጧት እስከ ማታ ከምንወዳቸው ሐላል ከሆኑ ነገሮች ተከልክለን እናሳልፋለን። በህይወታቸው ላይ ግን ህይወት አስገድዷቸው ኑሮ ከብዷቸው በቀን ውስጥ ብዙ ጊዜን እየጾሙ የሚያሳልፉ ምናልባት ሁለት አይደለም አንዴ ለመብላት የሚቸገሩ ህይወት የከበዳቸው ሰዎች በህይወታችን ውስጥ አሉ። ወገኖቻችን፣ ወንድሞቻችን የነሱን ህመም፣ የነሱን ጉዳት፣ የነሱን ረሃብ፣ የነሱን ችግር እንድናዳምጠው እንድንኖረው ነው አላህ የሚፈልገው። መራብ ምን ማለት እንደሆነ ይገባናል። እኛ ፈቅደን ነው እነሱ ሳይፈልጉትና ሳይፈቅዱት ህይወት አስገድዷቸው ያንን ችግር የሚጋፈጡ ሰዎች ስለነዚህ ሰዎች መኖር እንድንችል ስለነሱ ማሰብና መጨነቅ እንድንችል ነው። ልክ ይሄ ሴንስ እያደረግሽው ስትመጪ ነው ያን ጊዜ ይሄ ስሜት ነው ኮድላ የሚገፋሽ። ሰዎች ለካ ተርበው የሚያገኙት የዕለት ጉርስ ማጣታቸው የአንድ ቀን ምሳ መጉደሏ ምን ያህል ከባድ ነው ወይ የሚለው ብሎ እንዲያስብና ያንን ደግሞ ሼር እንዲያደርግ ያ ነው ረመዳኑ ይህን ስሜት እየፈጠረው ከሌላው ጊዜ በተለየ ሰው ሰደቃ ላይ የሚበረታው። አንድ የረመዳን ወር የኸይር ወር ስለሆነ፣ ሁለት በረመዳን የሚሰጥ ሰደቃና በተለያየ የበጎነት ተግባራቶች ዋጋቸው ጥፍ ድርብ ስለሆነ፣ በሶስተኛ ደረጃ ህመሙን እየኖር ነው እያወቅ ነው እየተረዳ ነው ስለሆነ ሰዎችን እንድናስባቸው እነዛ ሰዎች ምን አይነት ህይወት ነው የሚያሳልፉት የሚለው እንድንረዳቸው ስለሚያደርጉ ነው። በረመዳን የሚሰራ ኢባዳ የልዩነት ባህሪው አንዱም እዚህ ላይ ነው። እንዳልሽው አላህ ሰደቃን ሲያዝ ይህንንም ሶላቱንም ሲያዝ በረመዳን ብቻ የሚሰራ ተግባር አድርጎ አይደለም የሚያዘዘው የአመት የህይወት አካል እንዲኖረን ነው። ብዙ ሰዎች እንደ ሰው አስተሳሰባችን በመበላሸቱ ውስጣችን ላይ ያለው ፈጣሪ ጋር ያለን ቀረቤታ እየቀነሰ በመምጣቱ ያን ነገር ለማስተካከል እንድንችል ይሄን እድል አመጣላህና ቆም ብለን እንድናይ የህይወት አካል እንድናደርገው እንድንኖሩ ታዘዛችሁት። ያው እንግዲህ ሳይንሱም እንደሚለው በልምድ በጥናቱም እንደሚነገረው አንድ ሰው 3 ሳምንት አንድ ነገር በተግባር ከፈጸመው የህይወት ልምድ ያደርጋል። ረመዳንም ይሄ ነው መስጠትን ማድረግን የህይወት ልምድ። ለዛ ነው አላህ ሲጠይቅ እንኳን ሰደቃው ሲጠየቅ የተጠየቀው ክፋይ ተምር ወይም ደግሞ አንድ ጉንጭ ውሃ ወይም አንድ ብርጭቆ ውሃ ማለት ሰው ሰተሽ የማይቀንስብሽ ተቀባዩን የማይጠቅመው እኮ ነው። ግን ይሄ መኗኗሩን አንዱ ስለ አንዱ መጨነቅን ማሰብን እንዲኖረው የተጋበዘበትና ያን የህይወት አካል አድርገን እንድኖረው የታዘዘ ነው። ስለዚህ በረመዳን ተጀምሮ በረመዳን የሚያልቅ የረመዳን ተግባር ሳይሆን የህይወት ተግባር የዕለት ከዕለት የእያንዳንዳችን ስለሌሎች መኖርና ማሰብ ግዴታችን እንዲሆን የመጣበት መመሪያ ነው ማለት ነው። ከሱ ጋር በተያያዘ እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከረመዳንም ውጪ ባለው በኢስላማዊ አስተምሮ እስከ 7 ጎረቤትህ ድረስ ጭስ ካልጨሰ ኃላፊነት አለብህ የሚል አስተምሮም አላቸው። ይሄንን እንዴት አድርገን ነው የምንረዳው? ያው እንግዲህ እስልምና አስተምሮት አንዱ ይሄ ከመረዳዳት ጋር ባለው እሳቤው ትንሽ ከበድ ይላል። ለዚህ ነው እንዳነሳሽ የጎረቤት ሐቅን ሲያነሳ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጎረቤቱ ተርቦ እሱ ጠግቦ ያደረሰው አማኝ አይደለም ነው ያሉት በዚህ ቃል። ያ ማለት የጎረቤት ሐቅ በእስልምና አሁን ከ7 አልፎ እስከ 40 ቤተሰብ ይደርሳሉ። እስልምና አስተምሮት አንድ ጎረቤት የሚባለው በአንድ አቅጣጫ 40 ቤት ድረስ ያለው በሌላው በአራቱም አቅጣጫ አድርገሽ እንደዛ አድርገሽ ብታስቢያቸው ጎረቤት የሚባሉት ቁጥራቸው በጣም በመቶዎች የሚቆጠሩ ሰዎች ናቸው። እነዛ ሰዎች የደስታቸው፣ ሀዘናቸው፣ ችግራቸው፣ ፈተናቸው ሁሉ ይመለከትሻል፣ ይመለከተኛል ማለት ነው። ዛሬ ላይ ማህበረሰባችን በብዙ የተዘጋ ቤት ውስጥ በሚኖርበት ዘመን ውስጥ ማን ጎረቤቱ እንደሆነ በማያውቅበት ህይወት ውስጥ ጎረቤቴ ምን ህይወት ላይ ነው እያሳለፈ ያለው ምን አይነት ኑሮ ነው የሚኖረው የሚለውን ነገር
መጨነቅና ማሰብ። ለዚህ ነው ከክብደቱም አንፃር ነብዩ ሲገልጹት ምንድነው እያሉ የገለጹት አንዳንድ ጊዜ የጎረቤት መብትና ግዴታ ጎረቤቶች በእኔ ላይ ያላቸው መብትን አላህ ሲያስጠነቅቀኝ ጅብሪል ሲነግረኝ ውርስ ይገባቸዋል ብዬ እስክጨነቅ ድረስ ነው ይላሉ። ያ ማለት ጎረቤት ነው። ጎረቤት ሲባል እዚህ ላይ የተገለጸው እስላም አይደለም። ጎረቤት ሲባል የተገለጸው የሆነ እምነት ተከታይ አይደለም። ጎረቤት የተባለው ማንኛውም ሰው ማለት ነው። ሁሉም የማህበረሰብ አካል አንቺ ጎረቤትሽ ሙስሊም አለ፣ ክርስቲያን አለ፣ እምነት የሌለው ሰው አለ። ማንኛውም ሰው ያንቺ ጎረቤት በመሆኑ አንቺ ጋር መብት አለው። ይህንን ሐቅ ሊያገኝ በደስታው ደስታው ልትጋሪ፣ በሐዘኑ ሐዘኑ ልትጋሪ፣ በችግሩ ችግሩ ልትጋሪ እስከምን ድረስ ነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው ቤት ውስጥ የተለየ ፍሩት አትክልት ወይም ደግሞ የሚበላ ምግብ ስጋ መሰል ነገራቶች ለጎረቤቶቹ ማካፈል የማይችል ከሆነ ቤት ውስጥ እንኳን ሲያስገባ የጎረቤት ልጆች እንዳያዩ ደብቆ ያስገባ እስከሚል ድረስ ነው። ምክንያቱም ለሌሎች የማይበቃ ከሆነ እሱ የያዘው ነገር ማዳረስና ለሌሎች መስጠት ካልቻለ እነዛ ልጆች ቤተሰቦቻቸውን እንዳያስጨንቁና እንዳያሳስቡ እስከዚህ ድረስ ነው ሄደውና ይሄ የመረዳዳት ባህሉን የመረዳዳት እስቲ አንድ ሰው ዛሬ በዚህ ያለውን እንደው አንቺ ባልሽውም 7 በተባለውም ደግሞ ባስተምሮቱም ላይ ከፍ አድርገን ስናየው እስከ 40 ጎረቤት ድረስ እያንዳንዳችን ጎረቤቶቻችን የደስታቸው የችግራቸው የሐዘናቸው የመከራቸው ተካፋይ እንደሆነ እምነቱ ስለሚያስገድደን ያን ህይወት ተግባር አድርገን እንኖር ብንል ምድራችን ላይ የሚቸገር ሰው ምድራችን ላይ ደጅ የሚወጣ ሰው ይኖራል? አይኖርም። ያን ነው ኢስላም ህይወት አድርገን እንድኖር ይሄ ከረመዳንም ውጭ በህይወት አካላችን አድርገን እንድኖር የታሰበ ነገር ስለሆነ ማለት ነው። ከመልካም ተግባራት በተጨማሪ እስላማዊ ስነ ምግባር ራሱ እንደ ሀገር እንደ ማህበረሰብ ከሁሉም ጋር ከመኖር አንፃር እንዴት ነው የሚታየው? እንግዲህ እስላማዊ ስነ ምግባር እስልምና በስነ ምግባር ላይ ከጾም ጀምሮ አንዱን ጾም ስትመለከቱ የጾም ዓላማ ስነ ምግባር ማነጽ ነው። ሌላው ዓላማው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዚህ ሲሉ በሐዲስ ላይ اذا كان يوم صوم احدكم فلا يرفث ولا يسخب اذا سب احد او قاتل فليقل اني امرؤ صائم ይላሉ። አንደኛችሁ ጾመኛ ሆኖ በሚያሳልፍበት ዕለት ውስጥ ራሱን ይገድብ ይቆጥብ ከልቅ ንግግሮችና አላስፈላጊ ተግባራቶች ይሰብሰብ ይላሉ። ከተከለከሉ ነገራቶች ሁሉ ይቆጠብ። አንድ ሰው መጥቶ ሊጋደለው ቢፈልግ ወይም ቢሰድበው እኔ ጾመኛ ነኝ ይበል ማለት ነው። የጾም ቀን የሥነ ምግባር ቀን ነው። ሰዎች ስነ ምግባራቸውን የሚያዩበት ያላቸውን ነገር የሚያስተካክሉበት ባህሪያቸውን የሚለውጡበት የባህሪ ከፍታ ላይ ለመውጣት ጥረት የሚያደርጉበት ጊዜ ነው። ያ የወደቀውን ማንነት ለማንሳት የሚሄዱበት ጊዜ ነውና በጾም ቀን እንኳን አይደለም ሰው ከሐላል ከሆነው እንጀራ እኮ ነው የተፈቀደልን እንጀራ ነው የተከለከልነው ለማለት አላህ ስንል ያንን ያደረግን ሰዎች ያልተፈቀደ የሰው ስም ማንሳት ሐሜት ሊሆን ይችላል። ሰውን የሚጎዳ የሰው ክብር የሚነካ ነገራቶች ሊሆን ይችላሉ። ከስነ ምግባር ውጭ ሆኑ ዛሬ ሶሻል ሚዲያው እብደት ውስጥ ነው ያለው አይደል? ለምሳሌ ስነ ምግባራችንን ማንነታችንን አጋልጦ የሰጠበት በትክክል ማንነታችን የታየበትና የተፈተሸበት ሰው ክብር የሚባል ነገር የጠፋበት ሁሉም ልቅ ሆኖ መናገር ስለቻለ ብቻ የሚናገርበት የሰው ክብር የማህበረሰብ ክብር የእምነት ክብር የሀገር ክብር በማይገባና በማይታይ ሁኔታ በጣም ባስከፊ ነገር ውስጥ ወርደናል። እነዚህን ነገር ነው እስልምና እንዲቆጠቡ ስነ ምግባራችን በዛ ልክ እንዲሆኑ አንድ ሰው የሚናገረው ነገር ሲናገር አተርፍበታለሁ ይከስርበታለሁ ነው እንደ አማኝ የሚናገረው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰው በንግግሩ 70 ደረጃ ጀሃነም ውስጥ ሊገባ ይችላል ይላሉ ሳያውቀው እንኳን በሚያወጣው። ስለዚህ ምንድነው እየተናገርኩ ያለው ብሎ ማሰብ እንዲችል ያንን መኖር እንዲችል ይፈልጋል። ከዚህ አንፃር እንዳጠቃላይ ሀገራችንን ስናይ ያለንበትን ውድቀት ስናይ ሀገር ላይ የወደቅነው የስነ ምግባር ውድቀት ማሳያዎች ስለተገለጹ ነው። ስነ ምግባር የሚባሉት ነገሮች ብዙ ናቸው። በእስልምና ራህማ፣ እዝነት የስነ ምግባር መገለጫ ነው። እፍረት የስነ ምግባር መገለጫ ነው። ታማኝነት የስነ ምግባር መገለጫ ነው። ቃል ኪዳን መጠበቅ የስነ ምግባር ነው። ወፋ ብዙ ናቸው ስነ ምግባር የሚባሉት በስነ ምግባር የተገለጹት። እነዛ ነገሮች ስንመለከታቸው በእኛ ህይወት ውስጥ አሉ ወይ ዛሬ እየኖርናቸው ወይ ስንል አብዛኞቹ ጠፍቷል። እምነት ማህበረሰባችን ውስጥ የጠፋበት ሂደት ውስጥ ነው ያለነው። ክህደት በዝቷል። ሰውን ክብር በመድፈርና በመንካት ውስጥ በጣም ሄዷል። አንዱ ከሌላው አልፎ የሌላውን ስብዕና ሊያጎድፍና ሊያጠፋ በሚችል አገር ሊረብሽ የሚችል ነገር ያልሆኑ ነገሮችን ይለቃል። ይሄ ነሽር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢነ ሸረ الناس منزلة عند الله يوم القيامة ይላሉ። አላህ ዘንድ መጨረሻ መጥፎ መጨረሻ የውም القيامة ካላቸው ሰዎች ውስጥ ጎረቤቶቹ በስነ ምግባሩ የሚሰጉትና የሚፈሩት ሰው ነው። እንደው ይሄ ከሊት መጣችብን እሷ ቤት አትሂዱብን የሚባሉ አይነት ጎረቤቶች አረዛ ቤት ሄዳችሁ ነገር ታደርሱብኛላችሁ ሰው ሲመጣ ይሄ ጎረቤት ብሎ የሚሰጋበት የሚጨነቅበት ሰው የከፋ መጨረሻ ያላቸው ሰዎች እነዚህ ናቸው ይላሉ። ሰው ስጋት የሆኑበት ሰው ስጋት ናቸው ብሎ የሚፈራቸው ሰዎች ሰው እነሱን ሲያስብ ጭንቀት የሚመጣበት ሰው ይሄ ስነ ምግባራቸው የተበላሸ። ለዚህ ነው ጾምን ኢባዳ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንዲት ሴት ሶላት ታበዛለች፣ ጾም ታበዛለች፣ ቁርአን ታበዛለች ግን ጎረቤቶቿን ሰላም ትነሳለች ሲሏቸው አሳውቋት እሷ የጀሃነም ናት አሉ። ሶላቱ
ባህሪዋን ካላስተካከለ ጎረቤቶቿ ጋር ሰላም እንድትኖር ካላደረገ ጾሙ ቁርአኑ ካላስተካከላት የሷ ጾም የሷ ሶላትና የሷ ቁርአን አየር ላይ ነው ያለው ጥቅም የለውም ቁርአኑ ዓላማው የመጣው ጾሙ የመጣው ይሄንን ለማስተካከል ስለሆነ ይሄ እኮ ነው በጣም በሶላት የምትታወቅ ሴት በጣም በሂጃብ የምትታወቅ ሴት በጣም በኢባዳና በዱዓ የምትታወቅ ሴት በማህበራዊ ትስስሯ አብሯት በሚኖረው በስራ ባልደረቦቿ በጎረቤቶቿ ሌላ ጭንቀትና ስጋት ከሆነች እቺ ሴት የጀሃነም ሴት ናት አለ የሷ መስገድ የሷ መጾም ይሄንን ባህሪ ማስተካከል ካልቻለ ኢባዳ አይደለም እየተሰራ ያለው ማለት ነው ይሄንን መንፈስ ስላጣነው ነው እንደ ሀገርም ዛሬ ላይ ወድቀን እንግዲህ ወንድሙን እስከ መግደል እስከ ማሳደድ እስከ መግፋት ብዙ መከራዎችና የማይገባ ነገራቶች ውስጥ ገባል እነዚህ ሁሉ ስነ ምግባርን ማስተካከል ጾምም ይሄን ለመመለስ ነው እንደዚህ የተበላሸ ስነ ምግባራችንን ያልተገራ ማንነታችንን ወደ ትክክለኛው መስመር ለማምጣት ለዛ ነው ጾመህ ሊገልህ እየመጣ ሰው ሊገለው የመጣ ተከላከል ነው የተባለው ቢያንስ ክብርሽን ታስጠብቂያለሽ እስልምና ክብር ግዴታ ስለሆነ ለክብሩ የሞተ ሰው ሸሂድ ነው የሚባለው እንደዛ እንኳን ሆኖ ጉዳዩ የስነ ምግባር ጉዳይ ስለሆነ እኔ ጾመኛ ነኝ አትድረስብኝ በል ነው እንጂ የተባለው መልስ እንኳን ይስጥ አይደለም የተባለው ይሄ እንደ ስነ ምግባር የወደቀውን ባህሪያችንና የተበላሸው ማንነታችንን ለማስተካከል ትልቁን ስራ ነው የሚሰራው ማለት ነው እንደው ምናልባት ትንሽ ደግሞ ወደ ኋላ መለስ እንበልና ኡስታዝ ያለንበት ወቅት ረመዳን ነው ደሴ ላይ ደግሞ በተለይ ወደ ወሎ አካባቢ ረመዳን በጣም ይደምቃል የውልደትም የእድገትም አካባቢው ስለሆነ ማለት ነው እስቲ በልጅነት ረመዳን ምን ይመስል ነበር ትዝታው እንዴት ነው ደሴ በጣም ይለያል እኔ ወሎ አካባቢ ብዙ ጊዜ ይላለው አሁን ነው እንግዲህ አዲስ አበባን በጣም ለመድንና ያው ባህር ውስጥ ገባን ጠፋብን እንጂ እኔ ረመዳን ወይ ደሴ ወይ መካ ነው የምለው ማለት አገሩ ሙሉ ጾመኛ ነው መስለው እንግዲህ ሁሉም ሙስሊም ክርስቲያኑ የሚኖርበት ሀገር ነው ሁሉ ነገር ይለወጣል ከተማው በአጠቃላይ የጾም ድባብ ነው ያለው አጠቃላይ የኢባዳ ድባብ ነው ያለው የምታየው ነገር ሁሉም የሚያስታውስሽ መልካም ስራን ጾምን ኢባዳን ብቻ ነው ከረመዳን መግቢያው ጀምሮ እኛ ገበር አላህ ይባላል ረመዳን ነገ ነው ሲባል ሙሉ ከተማው ዚክር እየተባለ ሰላዋት እየተባለ ይጨፈራል ረመዳን መግባቱን የሚያመላክቱ የተለያዩ መልእክቶች ይተላለፋል እንደዚሁ ረመዳን ለመሸኘት ያለው ነገር በጣም በተለየ ስሜት ነው ኹጥባዎቹ መልእክቶቹ የሚደረጉት የተለያዩ እንትኖቹ የጋራ አብሮነቱ መተሳሰሩ ነው ረመዳን ላይ አብዛኛው ጊዜ ደስ በነበርኩበት ጊዜ መስጊድ ነው ማፈጥረው ቤቴም አልሄድም ከ10 አመታት በላይ መስጊድ አፈጥራለሁ መስጊድ ምናፈጥርበት ምክንያት አብዛኛው የገጠር ተማሪዎች ከላካ የሚመጡ ልጆች ቤተሰብ የላቸውም የሚያፈጥሩበት ቦታ የላቸውም ተማሪ ስንቅ ተማሪዎች ናቸው ማፍጠሪያ ይዘን እዛ ነው የምናፈጥረው መስጊድ ላይ ነው የምናፈጥረው ሁለት መስጊዱ ራሱ አወለ ሶፍ ለማግኘት መስጊድ እዛ ያላፈጠረ ሰው አወለ ሶፍን አያገኝም በዛ ሰዓት ላይ ቁርአን ውድድራችን ቢያንስ በቀን አንዴ ለማክተብ ነው ካልሆነ ከሁለት ቀን ማለፍ አንፈልግም በጣም የተለየ እንደው ሙሉ አየሩ የረመዳን አየር እዚህ እኮ የሆነ ቦታ ስትጂ መስጊድ ስትጂ ነው ረመዳን መሆኑ ብታስታውሹ እዛ ሙሉ ከተማው ነው የትም ቦታ ስትንቀሳቀሺ ሁሉም የረመዳን ጀው አየር ነው የሚነፍሰውና ድባቡ በአጠቃላይ ያ የተለየ ነው ማህበራዊ ትስስሩ አብሮነቱ ማፍጠሩ የተለያዩ የሚደረጉት ተግባራቶች እዛ የለመድናቸው ነገሮች እዚህ አሉ ለማለት ይቸግራሉ የተለየ በጣም ውብና የሚያምር የረመዳን ስሜት ነው የነበረው እዛ አካባቢ ላይና ሁሌም ምናፍቀው ነው በጣም የተለየ ስሜት የተለየ የልጅነት ትዝታም ስላለበት አለብን ትክክል ነው ምናልባት አሁን ስለ ደሴም ስለ ወሎም ካነሳን ወሎም ያፈሯቸው ብዙ መሻይኾች ብዙ መምህራኖች አሉ ከዛም በአጠቃላይ ደግሞ ሀበሻ የምንላቸው ደግሞ ሀበሻ ያፈራቸው ደግሞ የተለያዩ የእስልምና እምነት ተከታዮች ሆነው በማህበራዊው ዘርፍ በሃይማኖታዊው ማስተምሮት ዘርፍ በርካታ አስተዋጽኦ ያደረጉ አባቶች አሉና የነሱስ የህይወት መርሃቸው ምን ይመስል ነበር ስለ ድሮ አባቶቻችን ካነሳን ያው እንደ ሀገር ኢትዮጵያን ስናስብ በአጠቃላይ ከትናንት ታሪካችን እስልምና እዚህ ሀገር ላይ ቀደምት ከገቡት እምነቶች ውስጥ ነው እንግዲህ ከክርስትና ቀጥሎ ከ200 300 አመታቶች የተከተለ ዲን ነው የሚታወቅበት ማንነት አለው መሰረታችን ከዛው ከነብዩ ሰለላሁ ዐለይሂ ወሰለም ጀምሮ እንግዲህ ካጠባቻቸው እናታቸው በረካ ኡማይመን እንደዚሁ ከሙአዚኑ ቢላል ሌሎችም በጣም ብዙ ስማቸው ሊወሳ የሚችል የሀበሻ ባለድርሻ አካላቶቻችን ኢትዮጵያንና ኢትዮጵያን በሚመለከት የነበራቸው በእስልምናው ታሪክ ውስጥ ድርሻው ትልቅ ነው የጎላ ነው ከዛ መለስ ብለሽ ስትመጪ በኢልሙ ዘርፍ እንዳነሳሽው ትልቁን ድርሻ ከሚወስዱት አካባቢዎች ወሎ ነው ለዚህም ነው አዝሃሩል ሀበሻ የሀበሻው አዝሃር ዩኒቨርሲቲ ተብሎ የሚጠየቀው ወሎ ነው ወሎ ላይ የነበሩ ዑለማዎች በመላው ሀገሪቱ በአራቱ ማቅጣጫ ያሉትን የብዙ መሻይኾች መፍራት ምክንያት ነበሩ ትልልቅ ስም የነበራቸው ሙፍቲዎች ነበሩ አይማዎች ነበሩ ዛሬ ድረስ ስሞቻቸው ጎልቶ የሚታወቁ ዳና ገታ ጀማንጉስ ሾንኬ ነገዶ ምናምን በጣም የሚገራርም እነ ሙፍቲ ዳውድ ሻፊዒ አልአርባዓ ይባላሉ
ከኢማሙ ሻፊ አራተኛ የምድራችን አራተኛ ኢማሙ ሻፊ የሚመስል ሰው ይባላል። እስከ ቅርብ ጊዜ ድረስ ዘመናችን ላይ እነዛ ሰዎች ምን ያህል ትልቅ ዋጋ እንደነበራቸው ከራሳቸው አልፎ ለዓለም ያበረከቷቸው በውጭ ዓለም ላይ ሂደው የሰሯቸው ትልልቅ ስራዎች እዚህ ሀገር ላይ የፈጠሯቸው ትልልቅ ዓሊሞችና አኢማዎች የኛ ሀገር ዓሊሞች የሚለዩት ዛሬ እስልምናው ትልቁ ድርሻ ያለው ከሚባሉት አረብ ሀገራቶች ውስጥ ሂደሽ አንድ ዶክተር በእስልምና ታገኛለሽ። ዶክተሩ ዶክተሬቱ በሐዲስ ነው ወይም በተፍሲር ነው ወይም በፍቅህ ነው። አንድ ፈን ላይ ስፔሻላይዝድ አድርጎ በዛ ነገር ሙተፈኒ ነው። በሌላው ነገር ላይ ያለው ነገር እንደዛኛው አይደለም። የኛ ዓሊሞች እኮ የኛ ኢማሞች የነበሩት እስላማዊ ፈን ተብሎ በሁሉም ዘርፍ ነው ብቃት የነበራቸው። በሁሉም እጃቸው የነበረው ድርሻ የነበራቸው ጉድ ነው። በአረበኛው በቋንቋው አረቦቹ አይችሉትም ዛሬ ድረስ። አረቡ ዓለም ላይ ሄደሽ የነህውና ይሄ የሰዋሰው የቋንቋውን ህግ በተመለከተ ስታወሪ ኢትዮጵያዊ ነህ ነው ወይ ነው የምትባዩ። እንደነሱ የሚያሳምረው እንደነሱ የሚያደርሰው አረቦች አይደሉም። ግን ቋንቋውን ይሄ የእስልምናውን ቋንቋ ከመያዝ አንፃር በጣም በተለየ ብቃትና ይትቃን ነበረ። የተለየ ፕሮፌሰሮቹ የቋንቋ ምሁርን ያስታውሳለሁ። እኔ ደርሼባቸዋለሁኝ። አርዲቦ የሚባል ሼክ ነበሩና በህይወታቸው ሀጅ እንኳን ሳይሄዱ የሞቱ ሰው ናቸው። እዚህ ተቀምጠው ፕሮፌሰሮቹ የቋንቋ ፕሮፌሰሮች ውጭ ዓለም ላይ ስለ ቋንቋ የጻፏቸው መጽሐፍቶች አይተው እርማት አድርገው ይልኩ ነበር ለደረሶቻቸው። እዚህ ላይ ተሳስተዋል አስተካክሉ በሏቸው ተብሎ። ይሄ በጣም የተለየ ግንዛቤ ነው። በቅርብ የሞቱት የዛሬ ዓመት ከምናምን እንግዲህ 2 ዓመት ሊሆናቸው ሼክ መሐመድ አሊ አደም የሚባሉ ታላቁ የሐዲስ ምሁር ነበሩ። መካ ላይ ዳራል ሐዲስ ላይ የነበሩ የዓለሙ ትልቁ ሙሐዲስ እሳቸው ነበሩ። ኢትዮጵያዊ ናቸው። እዚህ ወሎ ሰው ናቸው። በዓለም ላይ በሐዲስ ዘርፍ በዚህ ዘመን እንደሳቸው የሐዲስን መጽሐፍ የሸረኸ ትንታኔ የሰጠ ሰው የለም። የሰው የአንድ ዩኒቨርሲቲ አልገቡ ከዚሁ ከወሎ ከሐለቀተል ዒልም ወጥተው ነው የሄዱት። ዛሬ ድረስ ግን ሼክ መሐመድ አሊ አደም ሲባል ሶሒህ ሙስሊም በታሪኮቹ በብዙ መልኩ ተሸርኋል። ትልልቅ ዓሊሞች ተንትነውታል። እንደሳቸው ግን በዛ ብዛት ቮሊዩም 42 ቮሊዩም ሱነን ነሳኢ 43 ቮሊዩም መጽሐፍ ሸርህ ያደረጉት ሌሎቹንም የሰሯቸውን ማንም አልሰራውም። ይሄ አንድ ኢትዮጵያዊ ከወሎ የወጡ የትኛውም ዩኒቨርሲቲ ያልገቡ ከዚህ ተነስተው ሂደው ዓለምን ያንቀጠቀጠ ዛሬ ድረስ ለዓለም ትልቅ መመለሻ የሆነ የሐዲስን ትንታኔ መስራት የቻሉ ታላቅ ዓሊም ናቸው። እነዚህ የኛ በእውቀቱ ዘርፍ ያላቸው፣ ሌሎችም በተፍሲሩ ዘርፍ በቁርአኑ ዘርፍ ትልልቅ ከሐረር ከተለያዩ ቦታ የወጡ ዓሊሞቻችን አሉ። በሁሉም ድርሻችን ትልቅ ነበር። እንደ ማህበራዊ ትስስራችን ለሀገር አበርክቷችን ሀገር በመገንባት ሀገርን በማቆም ሂደት ውስጥ የነበራቸው ድርሻ ቀላል አልነበረም። ከያሉባቸው የውስጣዊ ፈተናዎቻቸው ጭምር ሀገራዊ ጉዳይ በሚመጣበት ጊዜ የራሳቸውን የግል ጉዳይ የደረሰባቸውን ፈተና ወደ ጎን ትተው ሀገርን በማስቀደም ለሀገር ቅድሚያ ሰጥተው ዋጋ የከፈሉ። ዛሬ አባጅፋርን ብትመለከቺ አባጅፋር ጅማን ብቻ አልነበረም የመሩት፣ የኢትዮጵያ ሙስሊሞችን የወከለ ተግባር ነበር የሰሩት። ዛሬ ኢትዮጵያኖች ብዙ እርዳታ እንፈልጋለን ከውጭ። ትናንት አባጅፋር ግን እነዚህ ዛሬ ረጂ ናቸው ተብሎ የሚጠበቁት ሳዑዲዎች እርዳታ በሚፈልጉበት ዘመን የኢትዮጵያን ሁጃጆች ሀጅ ላይ ሂደው ማረፊያ እንዳይቸገሩ ብለው የአባጅፋር ቤት ዛሬ ድረስ መካና መዲና ላይ ተሰርቷል። ከኢትዮጵያ ተልኮ ነው ብሩ ህንጻ የተገነባው የወቅፍ ንብረት አባጅፋር ናቸው የነሰሩት። በዛን ዘመን ማንም ይሄን ያደረገ ሀገር አልነበረም። የስልጣኔ መገለጫ በእንትን እንኳን ከዚህ እንጨቱ በሩና ማገሩ ከእንዲህ ዚዮን ተብሎ ተጭኖ እስከመሄድ ድረስ በእግር ተሄዶ እስከ መላክ ድረስ ይሄ ምን አይነት ቀድሞ ማሰብና ጉዳዮችን በርቀት መመልከት እንደሚችሉ የነበራቸውን አቅምና ብቃትና ጥንካሬ ከራሳቸው አልፎ ሌላ መድረስ የሚችል የነበራቸው ማንነት የነበራቸው አባቶች ናቸው የነበሩን። በሁለንተናዊ ማንነታቸው በአብሮነት ሀገራን በመገንባት ስለ ሀገርን ከፍ በማድረግ የሀገርን ሚና በመወጣት ድርሻቸው ትልቅ ነበር። ዛሬ ያለንበት ወር ረመዳን ነው። በእስልምና ታሪክ ውስጥ የአድዋ ድል የተደረገው በረመዳን 17 ነው። ረመዳን 17 በሌላው ታሪኩ የበድር ድል ነው። በረመዳን 17 ኢትዮጵያ ሙስሊሞች በዚች ሀገር ላይ በነበረች ሀገርን ማቅናትና ማጽናት ሂደት ውስጥ ትልቁን ድርሻ ከተጫወቱት ይሄ አባጅፋር ፈረሰኞች የወሎ ፈረሰኞች ትልቁ እንግዲህ የጦር ቁጥር የወጣው ከወሎ የመጣው በንጉስ ሚካኤል የተመራው ጦር ነው። ከፍተኛውን ቁጥር የሚይዘው ያ ቁጥር ከ70 ሺህ ያላነሰ ከወሎና ከቦረና ከተለያየ አካባቢ ሲመጣ አብዛኛው ሙስሊም ፈረሰኛ እንደነበር ይታወቃል። እነዛ ሰዎች ጾመኛ ሆነው ነው ስለ ሀገር የለፉት፣ ስለ ሀገር ዋጋ የከፈሉት። ይሄ እኛ የትናንት ታሪካችን ማሳያ ነው። እንደ ሀገር በሁለንተናዊ ሀገር በምትፈልግበት ጉዳይ ላይ ድርሻቸው፣ ሚናቸው፣ ኃላፊነታቸውና ማህበራዊ ትስስራቸው የጎላ በሁሉም ዘርፍ ደግሞ ቀዳሚ የነበረ ማንነት የነበራቸው ነው ብሎ ማየት ይቻላል። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነበረውን የፍትሃዊነት መንገድ እኩልን የመግዛት እኩል የማስተዳደር እኩል የማየት መንፈስንም አብረው የሚያሳዩ አባቶች ነው ያፈራ ነው። ረመዳን ወርን ስናነሳ ሰው በተለያዩ ኸይራት ይጾማል፣ ሰደቃ ያደርጋል፣ አፍጥር አብሮ ያፈጥራል፣ ወደ ኢባዳው ይጠጋል። በተለይ ደግሞ ወደ አሽሮ ለአኺር ሲመጣ በይበልጥ ደግሞ መስጂድ ላይ ያሳልፋል፣ ኢህቲካፍ ይገባል።
ይሄ ሁሉ ከመጣ በኋላ ደግሞ ሰው ኢድን ሲቀበል ደግሞ ወሩን ሙሉ የጾመ ሰው ጾሙን ደግሞ የመጨረሻ የሚያጸድቅበት ወይም ደግሞ ከጾም ፕሮሰሶች መሀል መጨረሻ ላይ የምንለው ዘካ ነው፣ ዘካተል ፍጥር። እስቲ ትንሽ ስለ ዘካ እናውራ። አዎ እንግዲህ ረመዳን ባሉት ምዕራፎቹ ከመጀመሪያው ጀምሮ እስከ መጨረሻው ድረስ እንደ ሰው ማህበረሰባችንም አንዱ እንዲረዳ የምንፈልገው ሁልጊዜ የስራዎች ውጤት ማማር የሚለካው በመጨረሻው ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢነመል አዕማሉ ቢልኸዋቲም ይላሉ። የስራዎች ማማር ውጤት መገለጫቸው መጨረሻቸው ሲያምር ነው ይላሉ። ብዙ ጊዜ እኛ እንደ ማህበረሰብ መጀመሪያ አካባቢ ላይ ነሽጥ ስሜት አይንሆንና ወደ መጨረሻው እየደከምን እንመጣና ኢዱም እየቀረበ ሲመጣ ሰው ቢዚ የሚሆንበት ነገር ውስጥ ይገባል። የበለጠ ሊጠናከር የሚችልበት ግን አንቺ እንዳነሳቸው አሽረል አኺር በጣም የተለየ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እናታችን አይሻ ሲገልጿቸው ኢዛ ደኸለ አልዓሽር የመጨረሻዎቹ 10 ቀናቶች ሲገቡ ሸደ ሚዕዘረሁ ወአይቀዘ አህለህ ሽርጣቸውን አጥብቀው ቤተሰቦቻቸውን ቀስቅሰው ሌሊቱን ሳይተኙ በኢባዳ ያሳለፉት ነበር። ኢዕቲካፍ በማድረግ ራሳቸውን ከማህበራዊ ከዱንያዊ ጉዳይ ራሳቸውን በማግለል ሙሉ ጊዜያቸውን ለአላህ በመስጠት ለይለቱል ቀድር የሚጠበቅበት እንግዲህ ከአንድ ሺህ ወራት በላጭ ቀን በውስጡ አለችባት የተባለው ጊዜ የሚጠበቅበት ወቅት ነው። የበለጠ ቁርአን የወረደባቸው የመጨረሻ ሌሊቶች ናቸው። ኢና አንዘልናሁ ፊ ለይለቱል ቀድር ነው በመወሰኛዋ ሌሊት በመጨረሻዎቹ 10 ቀናቶችን ነው ቁርአንን አወረድን። በዛች በመወሰኛው ሌሊት የዓመቱ ፋይላችን የሚከፈትበት ቀን ነው ረመዳን። የመጨረሻዎቹ ቀናቶች ለይለቱል ቀድር ሲባል የመወሰኛ ሌሊት እያንዳንዱ ሰው የዓመት ፋይሉ የሚከፈትበት ነው። የዓመት ፋይሉ የሚከፈትበት በአላህ እዝነት ረህመት እንዲሆንለት ነው። ያንንም ስራ በመስራት ላይ ትልቁን ድርሻ ለመውጣት ትልቅ ስራ መሰራት አለበት ተብሎ የሚታሰበውና በእነዚያ ጊዜያቶች ውስጥ እንግዲህ ጾሙን በኢባዳው ኢዕቲካፉን በተለየ ሁኔታ ካሳለፈ በኋላ ሰደቃዎቹንም ዘካዎቹንም የሚሰጣቸውንም ነገር ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ደኸለል አሽር ከሚያደርጓቸው ሌላ ደግሞ በጣም ኸይር ያበዛሉ፣ መልካም ስራ ይሰራሉ፣ በጣም ይበረታሉ፣ የተለየ ነገር ያደርጋሉ። እነዛን ነገራቶች ውስጥ ካነ ረሱል ሰለላሁ ዐለይሂ ወሰለም አጅወደ ናስ አው አሸድ አው ሚሪሂል ሙርሰላ በጣም ቸርነታቸው ልገሳቸው ከአውሎ ንፋስ የፈጠነ ነበር ይባላል። በነዛ ጊዜያቶች የሚያደርጉት ምን ነበር የሚያደርጉት? አውሎ ንፋስ 3 ባህሪ ያለው ፈጣን ነው፣ አይቆምም፣ ሁሉንም ያዳርሳል። የነብዩ ሰለላሁ ዐለይሂ ወሰለም ስጦታም እንደዛ ነበር። አይቆሙም፣ ፈጣናቸው፣ ሁሉንም ያዳርሱ ነበር። በዛ አይነት መልኩ በሰደቃው በኢባዳው ሁሉንም ባማከለ መልኩ ነው ረሱል ሰለላሁ ዐለይሂ ወሰለም የሚያሳልፉት። ከዛ መጨረሻው ቀን ላይ እንግዲህ ዘካተል ፍጥር ጦህር ለሳኢም ነው። ጾመኞች በጾም ጊዜያቸው ሲያሳልፉ ያለፏቸው አላግባብ ያጠፏቸው ጥፋቶች ካሉ ያንን ለማበስ ያንን ለማከም ጾሙ ኢዱ ሶላት ከመሰገዱ በፊት ዘካተል ፍጥር በእያንዳንዳቸው ቤተሰብ ልክ በሚወጣው ነብዩ ሰለላሁ ዐለይሂ ወሰለም ባሉት እንግዲህ በኪሎ ወደ 3 ኪሎ ወይም ምናምን ሊሆን ይችላል። ያ የተገለጸ ንሷብ አለው። ባልተወለደ በተረገለ ዘልጅ ሳይቀር ያንን ለማድረግ ሁለት ዓላማ ነው የዘካተል ፍጥር ዓላማ። አንድ ጦህሩ ለሳኢም ነው፣ ለጾመኛ በጾም መካከል አላግባብ ያለፉ ጥቃቅን ጥፋቶች ካሉ እሱን ለማበስ ነው። ሁለተኛው በኢድ ቀን ሙስሊም የሆኑ ሰዎች የኢድ ቀን በደስታ ቀናቸው አደባባይ እንዳይወጡ የሰው ፊት እንዳያዩ እንዳይለምኑ ጾማቸው ልክ እነሱን ተደስተው ማሳለፍና ኢዳቸውን በሚያምር ሁኔታ ማክበር እንዲችሉ ኢድ ማለት የጋራ ኢድ ስለሆነ አብሮነትን የሚያካትት ስለሆነ ያንን ስሜት ይዘው ማለፍ እንዲችሉ ያንን በማጋራት ያለውን ነገር በመስጠት እነሱንም እኩል በደስታው እንዲያሳልፉ ቤታቸው ሞልቶ ሙቆ በደስታ ኢዱን እንዲውሉት ለማድረግ ነው ዓላማውና ያንን መተግበር የጾሙ አካል ነው። ያ ያልተደረገበት ጾም ሙሉ አይደለም። ዘካተል ፍጥር ካልተወጣለ ጾሙ ጎዶሎ ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ከሶላት በፊት መውጣት አለበት፣ ከሶላት በኋላ ራሱ ከወጣ ሰደቃ እንጂ ዘካተል ፍጥር አይደለም፣ አይሆንም። ስለዚህ ያ ዓላማውን ነው ትልቁ ዓላማ ይሄን ማህበራዊ የሆነውን እሴት የማህበረሰቡን ችግር መቅረፍና የኢዱን ቀን ሙሉ ለማድረግና ሁሉም በኢድ በደስታ እንዲያሳልፉ ማድረግ ስለሆነ ማለት ነው። አይነቱም ከጊዜ ጊዜ ከሀገርም ይለያያል አይደለ? በትክክል ያው የተገለጸው በእህል እንዲሰጥ ነው። ዑለሞቹ በተለያየ መልኩ ይገልጹታል። በልብስ የተሰጠበት ታሪክ አጋጣሚ አለ። የሚያስፈልጋቸው ያስለ ነበር የመን አካባቢ መልእክተኛው ረሱል ሰለላሁ ዐለይሂ ወሰለም የላኳቸው ሙዓዝ ብን ጀበል ይሄን አድርገዋል። ከዛም ባለፈ ደግሞ ይሰጥ የተባሉባቸው የተገለጹ አካባቢ ማህበረሰብ የሚጠቀማቸው የሚበላው ጤፍ ከሆነ በቆሎ ከሆነ ስንዴ ገብስ ከሆነ ሊጠቀም ይችላል። እህሉ ሊሰጥ ይላሉ። አሁን ደግሞ በተለያየ ዑለማዎች በሚሰጡ ፈትዋዎች ላይ ከምግቡ የሚያስፈልጋቸው ገንዘብ ወይ ነው። ቤት ውስጥ የጎደለው ስጋ ሊሆን ይችላል። ቤት ውስጥ የጎደለው የልጆች ልብስ ሊሆን ይችላል። ቤት ውስጥ የጎደለው የሚያስፈልጋቸውና እነዛ ሰዎች እንደገና ያን እህል ወስደው ሽጠው ለውጠው ከሚያመጡት በዛ መጠን በተለካው ልክ ተደረገው ብሩን ቢሰጣቸው የበለጠ ሊጠቀሙበት የሚችል የሚል የዑለማዎችም ደግሞ የተለያዩ ፈትዋዎች አሉ። ዑለማዎች በሚያስቀምጡት አቅጣጫና በሚሰጡት መሰረት ግን ቀድሞ በማውጣት ቀድሞ በመስጠት ማህበረሰቡን ሐታ ዘካ በእስልምና ውስጥ ሱሐባዎቻችን ዘካ ሲሰጡ እኛ ሀገር ላይ አሁን በዘካ በረመዳን ይወደዳል አጅሩ ብዙ ነው ስለሚባል ሱሐባዎቹን አብዛኛው የሚያወጡት ግን ከረመዳን በፊት ነው። ዓላማው ጾም ሲመጣ ጾመኛ ሰው በጾመኛ ጊዜው ኢባዳ ላይ ብቻ ትኩረት እንዲያደርግ ያ የተቸገረ
የተቸገረ ሰው የሚፈልገውን ነገር አሟልቶ ጾም ውስጥ እንዲገባና ከሰው እጅና ከሰው ፊት ነፃ መውጣት እንዲችል ማድረግ ይሄን የመረዳዳቱን ስሜት በዛ መንፈስ ለመሙላት ስለሚፈለግ ማለት ነው። ጥያቄዎችን አጋባድጃለሁ። እጅግ አድርጌ ነው የማመሰግነው ኡስታዝ። ይሄ ቀረ ይሄን ላስተላልፍ። በተለይ ደግሞ ያለንበት ወቅት በጣም ኢባዳ ላይ የምንጠነክርበት ወቅት እንደመሆኑ ይሄንን ላስተላልፍ የሚሉት ሀሳብ ካለ እሱን አመሰግናለሁ። እኔም ያው እንግዲህ ረመዳን ነው። ረመዳን ከምንም በላይ መጀመሪያ እርቅ ስንፈጽም ከራሳችን ጋር እርቅ ልናደርግ፣ ይቅርታን ስንፈልግ ከአላህ ራሳችን ይቅር ባዮች ልንሆን ተውበት በማድረግ ይቅር በማለት ይቅርታን በመፈለግ እንዲታዘንልን በማዘን አላህ ምክንያት አራሂሙን የርሐሙሁም ረህማን ነው። አዛኞችን አላህ ያዝንላቸዋል፣ ይቅር ባዮችን ይቅርላቸዋል። ረመዳን ትልቅ ይቅርታው ነው። አላህ ይቅርታ ቅድሚያ የሚሰጠው ይቅር ባዮችን ነው። በህይወታችን ውስጥ ብዙ የጎደሉ ነገሮች አሉ፣ የጠፉ ነገሮች አሉ። እንደ ሀገር እያለፍንበት ያለ የጋራ እርቅ የጋራ አብሮነት የሚፈልግበት ጊዜ አለ። ሁላችንም ካለንበት ችግር ለመውጣት አብሮነት፣ መተሳሰር፣ ይቅር መባባል፣ ከቂም መውጣት፣ ከበቀል መውጣት ትልቁ ድርሻ ነው። ረመዳንና ጾሙ አንዱ ይሄንን መንፈስ ነው የሚያስተላልፈው። ይሄንን የመተግበር ሂደቱ ትልቁን ድርሻ ሊወስደው ይገባል። ስለ ሀገር መጾም፣ ስለ ሀገር ማልቀስ፣ ስለ ሀገር መጸለይ፣ ሀገርን ከምንም በላይ ስናስባት ሰላም ስላለ ነው። ዛሬ በዚህ መልኩ እንሰግዳለን፣ እንጾማለን፣ እናስተምራለን እንመለው። ሰላም እጦት ያለባቸው አካባቢ ላይ ብትሄጂ ይሄ ቅንጦት ነው የሚሆነው። ሁሉ ነገር ከባድ ሆኗል። ያን እንዳይመጣ ችግሮች እንዲፈቱ ለማድረግ ደግሞ ይሄ ትልቅ እድል ነው። ረመዳን በትክክል ከተጾመ ሰዎችን ያክማል፣ ልብን ያስታርቃል፣ የተበላሸውን እንኳን ከሰው ጋር ከአላህ ጋር እርቅን እንዲፈጸም ያደርጋልና በትክክል የእርቅ ወር አድርገ ነው የምህረት ወር አድርገ ነው አላህ ጋር የመለዋወጫ ወር አድርገ ነው ረመዳን ለለውጥ ነው የመጣው። ዝም ብለን አመቱን ሙሉ እንዳለፉት አመታቶች ጾመን እንድናልፈው ሳይሆን ተቀይረንበት እንድንወጣ አዲስ የህይወት ምዕራፍ እንድንከፍትበት አዲስ ማንነት እንድንዘረጋበት ነው የታሰበለትን ዓላማ በማሳካት ምክንያቱም ዛሬ የደረሰን ሰዎች ነገ ለመድረሳቸው ዋስትና የለንም። እንኳን የሚቀጥለው አመት ይህን ረመዳን የመጨረስ ዋስትና ያለው ሰው ማንም የለም። የመጨረሻ ጾማችን ሊሆን ይችላል። አላህ ጋር ፈጽመንበት እንደ ሰው ምንችለውን መልካም ተግባር አሳልፈንበት ደረጃችንን ከፍ የምናደርግበት የመጨረሻ ጾም አድርገን በማሰብ አንድ ሰው ስራን ለማሳመር ከሚያግዙት ነገሮች ይሄ ስራ ምናልባት አላህ ጋር የምገናኝበት የመጨረሻ ስራ ነው ብሎ ሲያስብ የበለጠ ያስውበዋል፣ የበለጠ ያሳምረዋል። በዛ ስሜት ብንጾመው፣ በዛ ስሜት ይሄን ረመዳን እውን ብናደርገው የሚል ሀሳብ አለ። ለነበረን ቆይታ እጅግ አድርጌ ነው የማመሰግነው ኡስታዝ። ተመልካቾቻችን የምንገኝበት ወቅት እንግዲህ የረመዳን ወቅት እንደመሆኑ ለመላው የእስልምና እምነት ተከታዮች በሙሉ ለ1446ኛው የረመዳን ጾም እንኳን አደረሳችሁ እንላለን። እንግዲህ ጾሙን ሁላችንም የምንጠቀምበት ያርገው እያልን ፕሮግራሜን በዚሁ ቋጫለው። ቀሪ NBC ፕሮግራሞች አሁንም ወደ እናንተ መድረሳቸውን ይቀጥላሉ። እኛ በዚሁ ተሰናበትን። መልካም ጊዜ